ፊልማችን የሚጀምረው በ2026 ዓመተ ምህረት ሲሆን በዚህ ሰዓት በአንድ ድግስ ላይ ያለች በድንገት ከፍተኛ ጭንቀት ውስጥ የምትገባ አንዲትን ተዋናይ እናያለን። መተንፈስ እስኪያቅታት ድረስ ከቦታው እንደ እብድ እየሮጠች ትወጣለች። በየመንገዱም እየጮኸች ትቀመጣለች። ወዲያው ትዕይንቱ ከዓመታት በፊት በ1971 ዓመተ ምህረት ወደ ወህኒ ቤት እየገባች ያለች የሌላ ሴትን ስቃይ እንመለከታለን። በራሷ ላይ እንድታፈርና እንድትሰበር ለማድረግ ባልተለመደ ቅዝቃዜ በጭካኔ ሂጃቧና ሙሉ ልብሷ እንድታወልቅ ያስገድዷታል። ይህ ሁሉ የሆነው የመናገር ነጻነት ስለጠየቀችና እስልምናን ለማስፋፋት በመሞከሯ ነበረ። የእነዚህን ሁለት ታሪኮች ግንኙነት ለመረዳት እነማን እንደሆኑና እያንዳንዳቸው ለምን በዚህ መልኩ እንደሚሰቃዩ ለማወቅ ሙሉ ቪዲዮን እስከ መጨረሻ ተመልከቱት። ነገር ግን ከዛ በፊት ቻናሉ አዲስ ስለሆነ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። አሁን ወደ ታሪኩ እንመለስ። ታሪኩ የሚጀምረው ኦዝጌ የተባለች ተዋናይ ፎቶ እየተነሳች እያለ ነው። በድንገት በካሜራው ፍላሽ ተጽዕኖ በጣም ስለደነገጠች ወደ ከፍተኛ ጭንቀት ስሜት ትገባለች። ስራዋ ለሷ ብቸኛ የህልውና መገለጫና ዋጋዋን የምታውቅበት በመሆኑ ነገሩን እንደ ተራ ነገር ለማለፍ ትሞክራለች። ስራ እንዳላስተጓጉልባችሁ 5 ደቂቃ ብቻ ስጡኝና እቀጥላለሁ ትላለች። ነገር ግን የፕሮጀክቱ ስራ አስኪያጅ ፈቃደኛ ሳትሆን ትቀራለች። አንቺ ሰው ነሽ እኮ ስትደክሜ የማረፍ መብት አለሽ፣ ሌላ ቀን እንቀጥላለን ስትል ትነግራታለች። ኦዝጌ በጣም ትነካለች። ምክንያቱም ከራሷ ጋር በዚህ መልኩ ተነጋግራ ስለማታውቅና ሁልጊዜም ራሷን በመውቀስ ስቃይ ውስጥ ስለምትኖር ነው። ከዚህ በኋላ ወደ ቤት ስትመለስ በአዲሱ ፊልሟ ምርቃት ድግስ ምክንያት ጭንቀቷ ይቀጥላል። ረዳቷ ግን ልታረጋጋትና ልታስደስታት ትሞክራለች። በቀይ ምንጣፉ ላይ የሁሉንም ሰው ትኩረት እንድትስብ የሚያደርግ ምርጥ ቀሚስ መርጬልሻለሁ ትላታለች። በዚህ ጊዜ ኦዝጌ ይበልጥ ትበሳጫለች። ምክንያቱም እሷ የምትመኘው በስራዋ እንጂ በለበሰችው ልብስ ትኩረት መሳብን ስላልሆነ ነው። በዚህ ቅስፈት ረዳቷ አዲስ ተከታታይ ፊልም ታሪክ እንዳመጣችላት ትነግራታለች። ታሪኩ ስለ አንዲት ሹክላ ዩክሰል ስለምትባል ስለ ሴቶች መብትና ነጻነት ሙሉ ህይወቷን በመታገል ስላሳለፈች ሴት ነው። ታሪኩ በጣም ከባድና ጥልቅ ዝርዝር ጉዳዮች ያሉት ድንቅ ታሪክ ነው። ግን በሚያሳዝን ሁኔታ አንድ ችግር አለ። ምክንያቱም እሷ ሂጃብ የምታደርግ ሴት ነበረች። ይህ ደግሞ ሙሉ በሙሉ ተቃራኒ ስለሆነ ልትታይበት ከምትፈልገው ምስል ጋር ይጋጫል። አሁን ላይ ምንም አይነት አደጋ ውስጥ የምትገባበት ጊዜ ባለመሆኑ ሀሳቡን ውድቅ ብታደርገው በጉጉት ተገፋፍታ ስለ ጉዳዩ አጠቃላይ እይታ እንዲኖራት ሴናሪዮኑን ትከፍታለች። እዚህ ውስጥ ደግሞ ትርጉሙ እንኳን በደንብ የማታውቀው ቀደር የሚለው ቃል ትኩረቷን ይስበዋል። በማግስቱ ኦዝጌ ከስነ ልቦና ሐኪሟ ጋር እናያታለን። ድግሱ ሙሉ በሙሉ ስላበላሸውት ምን እንደተፈጠረ በትክክል እተርክልሃለሁ ትለዋለች። ከሷ ጋርም ወደ ድግሱ ወደ ደረሰችበት ጥቂት ሰዓታት ወደ ኋላ እንመለሳለን። ከእናትና ከአባቷ ጋር ወደ ድግሱ ስትደርስ ሁሉም ነገር በጥሩ ሁኔታ እየተካሄደ ነበረ። ቀሚሱን በእርግጥ ትልቅ ስራ ሰርቶ የሁሉም ፎቶ አንሺዎችን ትኩረት በሷ ላይ ብቻ እንዲሆን አድርጎ ነበር። ነገር ግን ቀውሱ የጀመረው እዚህ ጋር ነው። ልክ በካሜራዎች ፍላሽ ላይ ትኩረቷን ስታደርግ በጆሮ ውስጥ አስፈሪ የጩኸት ድምጽ ከከፍተኛ ጭንቀት ጋር ተሰማት። መተንፈስ አቃታት። ከዚህም በላይ ይህ ቦታ የኔ ቦታ አይደለም የሚል አንድ ሐሳብ ብቻ አእምሮዋን ተቆጣጠረው። በዚህ ምክንያት ለመሸሽ ወሰነችና እንደ እብድ ከድግሱ እየሮጠች ወጣች። በዚህ ቅስፈት ፎቶ አንሺዎች ለዚህ ለደካማነቷ አፍታ ምንም እዝነት አላሳዩም። ይልቁንም አዲስ የጋዜጠኞችን ወሬ ለማውጣት እሷን ተከትለው መሮጣቸውን ቀጠሉ። በዚህ ጊዜ ኦዝጌ በመንገድ ላይ ተዝለፍልፋ ስለወደቀች ይበቃል፣ እባካችሁ ዘኑልኝ፣ መቀጠል አልቻልኩም እያለች መጮሃን ትቀጥላለች። በአጋጣሚ ግን አንድ የጥንታዊ ዕቃ መደብር ባለቤት አስተውሏት ሊረዳት በፍጥነት ይወጣል። እንድትረጋጋም ወደ ውስጥ ያስገባታል። ምክንያቱም እሷ ያለችበት ሁኔታ የጭንቀት ስሜት እንጂ ሌላ እንዳልሆነ ተረድቶ ነበረ። ወደ ውስጥ በመተንፈስ ወደ ውጪ በመተንፈስ ይስተካከላል እያለ ቤተሰቦቿ መተው እስከሚወስዷት ድረስ አብሯት ይቆያል። በዚህ ጊዜ ሐኪሙ የመረጋጋትና የባለቤትነት ስሜት የሚሰማሽ ቦታ የት ነው ብሎ ይጠይቃታል። እርግጥ ነው ህይወቷን ሙሉ ያሳለፈችው ቤተሰቦቿና በሷ ላይ የሚፈርደውን ታዳሚ ለማስደሰት ማንኛውንም እርምጃ በመውሰድ ስለነበረ ይሄ ስሜት ጨርሶ ተሰምቶኝ አያውቅም። ለመሆኑ የባለቤትነት ስሜት ማለት ምን ማለት ነው? እኔ ማን እንደሆንኩና ምን እንደምፈልግ እስክረሳ ድረስ ሁልጊዜም በተወሰነ ገጽታ መታየት ነበረብኝ ስትል ታስረዳዋለች። በዚህ ጊዜ ሐኪሙ እንዲህ ይላታል። ይሄ የሆነው ሁሉ ከሰውነትሽ የመጣ ይበቃል የሚል ምልክት ነው። ምክንያቱም አንድ ሰው የሚሄድበትን መንገድ እንኳን መምረጥ ሳይችል ተገዶ እስከቀጠለ ድረስ ዘላቂ ሊሆን አይችልም። እሷ ምንም አይደለም የምፈልገውን አደርጋለሁ ብላ ለራሷ ለማረጋገጥ ያዳናትና የጥንታዊ ዕቃዎችን መደብር ባለቤት የሆነውን ከሪም የተባለውን ቆንጆ ወጣት ለመጠየቅ ትሄዳለች። የመጀመሪያው መገናኘታችን እንግዳ ቢሆንም በጣም ደስ የሚል አጋጣሚ ነበረ ስትለው እሱ ግን በጥልቅ ፍልስፍና እንዲህ ሲል ይመልስላታል። ይህ አጋጣሚ አይደለም፣
ስሙ ቀደር ይባላል። ይህ ማለት በአካባቢያችን የሚከሰተው ነገር ሁሉ ፈጣሪ ለተወሰኑ ምክንያቶች ይጻፈልን ማለት ነው። በዚህ ጊዜ በፊልሙ ሴናሪዮ ውስጥ ያነበበችውና ትኩረቷን የሳበውን ያንኑ ቃል ወዲያውኑ ታስታውሳለች። ከዚህ በኋላ በሹላ ታሪክ ላይ በጣም ትሳባለች። አልፎ ተርፎ ምሽቱ ሙሉ ስትመረምር ታድራለች። የሴናሪዮውን እያንዳንዱ ዝርዝር ነገር ካጠናች በኋላ በማግስቱ በሹላ ስም የተሰየመው ማዕከል ትጎበኛለች። ስለዚህ የቦታው ስራ አስኪያጅ የሆነችው ፋይዛንን አግኝታ ይበልጥ ዝርዝር ነገሮችን ለመስማትና ለምን እሷን ብቻ እንደመረጧት ለመረዳት ለመሆኑ እኔ እኮ በገጽታም ሆነ ባለባበስ እሷን አልመስልም ትላለች። ፋይዛም የጉጉት ጥያቄዋን እንዲህ ስትል ትመልስላታለች። ግን እኮ መንፈስሽ እሷን ይመስላል። ከመሞቷ በፊት ገና ልጅ ከነበርሽበት ጊዜ ጀምሮ ሁልጊዜ ትከታተልሽ ነበረ። ከዚህም በተጨማሪ በበጎ አድራጎት ስራዎች ላይ የምታደርጊው ተሳትፎ አለ። በመቀጠልም ከ1967 ዓ.ም ጀምሮ ስላለው ህይወቷ ጥቂት ዝርዝሮችን ትነግራታለች። ምክንያቱም ሹላ ገና በልጅነቷ ነበር ትግል የጀመረችው። በዚያ ዘመን ሂጃብ መልበስ በፖለቲካ የተከለከለ ስለነበረ ስለ ሴቶች ሂጃብ የመልበስ ነፃነት ማውራት ከጀመረችበት ጊዜ አንስቶ ነበረ። ምክንያቱም ሁኔታዋ ምን ያህል የከፋ ነበር ቢባል ማንኛውም ሂጃብ የለበሰች ሴት ዩኒቨርሲቲ እንዳትገባ፣ እንዳትሰራ ወይም ደግሞ መደበኛ ህይወቷን እንዳትመራ ትከለከል ነበረ። ትልቁ ማአት ደግሞ ትግል ይገጥማት የነበረው እንደሷ ላሉ ሴቶች ጭምር መሆኑ ነበረ። ዳሪያ የተባለችው ጋዜጠኛ በከፍተኛ ሁኔታ ተጠላት የነበረ ሲሆን የሹላን ማንኛውንም አዲስ ጽሑፍ የምትጠብቀው ስህተት ፈልጋ ለማጥቃትና ለመጣል ብቻ ነበረ። ነገር ግን ሹላ በቤተሰቦቿ ድጋፍ ማበረታቻ ትደገፍ ስለነበረ ይህ ሁኔታ እንድትቀጥል ይረዳት ነበረ። በደሪያ በኩል ግን ቅናቱና ጥላቻው ፍርድ ቤት እስከ መቆም አደረሳት። ፍርድ ቤት እንደቀረበች ደሪያ ይህንን በዘመናዊ ህይወት ውስጥ የሴቶችን ነፃነት የሚነካ ሆኖ እያለ በሴቶች ስም ለመናገርና የሂጃብ መብታቸውን ለመጠየቅ ማነው መብት የሰጠኝ ስትል ትጠይቃታለች። እዚህ ጋር ሹላ ፍጹም ዝም የሚያሰኝና የሚያስደንቅ መልስ በፊቷ ላይ ትመልሳለች። ለመሆኑ ሴት ልጅ ለሷ የሚስማማትን ያለባበስ ዘይቤ መምረጥ ሂጃብም ቢሆን ከዘመናዊ ህይወት ነፃነቶች አንዱ አይደለም እንዴ? ወይንስ ነፃነትን እናንተ በፈለጋችሁት መንገድ ብቻ ነው የምትከፍሉት? ትላታለች። በዚህ ምክንያት በሷ ላይ ከቀረበባት ክስ ነፃ መውጣት ቻለች። ይህ ብቻ ሳይሆን ከዚህ በኋላ በአንድ ዩኒቨርሲቲ ውስጥ ስለ ሀሳቦቿና ስለ እይታዎቿ በሙሉ ነፃነት እንድትናገር በሴሚናር ላይ ተጋበዘች። እንዲህ አይነቱ ዜና ደሪያን በጣም ስላበሳጫት ከጀርባ ሆና ተንኮል ለመስራት ወስና ረዳቷ ፉሱንን እንዲህ ስትል አዘዘቻት። አንቺ ሂጃብ ትለብሽና ወደ ሹላ ትቀርቢያለሽ። ከዚያም ሁሉንም መረጃዎቿን አንድ ባንድ ታመጪልኛለሽ። ፉሱንም ለምን እንደምትሰራ በጠየቀቻት ጊዜ ይህንን ሁሉ የምታደርጊው ማህበረሰቡን ለማገልገል ነው፣ ስምሽ በታሪክ ውስጥ ይጻፋል በማለት አታለለቻት። ፉሱንም አምናት ሂጃብ ለብሳ ወደ ሹላ ቤት በመሄድ አዲስ ነው የለበስኩት፣ ነገር ግን ቤተሰቦቼ ሐሳቡን ስላልተቀበሉት ከቤት አባረሩኝ፣ ስራዬንም አጣው ስትል ተዋሻታለች። በዚህ ጊዜ ሹላ በሁኔታዋ በጣም አዝናላትና ካሁን በኋላ ልክ እንደ እህትሽ ቁጠሪኝ አለቻት። እንዲያውም አዳዲስ ሰዎችን እንድትተዋወቅ አብራት ወደ ሴሚናሩ ይዛት መሄድ ትጀምራለች። እዚህ ጋር ካለፈው ታሪክ ተመልሰን ኦዝጊን እናያታለን። ፋይዛን ለመሆኑ በዚህ ሁሉ ጦርነትና ትግል ውስጥ አንቺ ከጎኗ ነበርሽ ስትል ትጠይቃታለች። ፋይዛ በጥያቄው በጣም አዝና እኔ ከሷ ጋር አልነበርኩም ይልቁንም መቃወማት ነበር ስትል ትመልስላታለች። ኦዝጊ ከማዕከሉ ወጣ ወደ ቤት ስትመለስ በዜናዎቹ ላይ ነገሩ ሁሉ ተገላብጦ ታገኘዋለች። ምክንያቱም ጋዜጠኞች ፎቶ አንስተዋት ስለነበር ትሬንድ ለመሆንና ወሬ ለማሰራጨት ሲሉ እንዲህ የሚል ወሬ አውጥተው ነበረ። ታዋቂዋ ተዋናይት ከጥበብ ዓለም ርቃ ሂጃብ ለመልበስ ያሰበች ትመስላለች። ይህንን ሲሰሙ አባትና እናቷ በጣም ይናደዳሉ። ምክንያቱም የፊልም ምርቃት ዕለት የነበረው ቅሌት ብቻ ይበቃቸው ነበረ። ልክ ቤት እንደደረሰች እናቷ ይህንን ፊልም ጨርሰሽ እርሺው፣ እንድትሰሪ መቼም ቢሆን አልፈቅድልሽም ትላታለች። እሷ ግን እስካሁን አቋሟን ስላልወሰነች ሁኔታውን ለማረጋጋት ትሞክራለች። በነገሩ ላይ እስካሁን አልተስማማውም፣ ግን አልሰረስኩትም፣ ቶሎ ልተኛ፣ ነገ ጧት መነሳት አለብኝ ብላ በንዴት እርስ በርስ እየተብከነከኑ ትታቸው ትሄዳለች። በማግስቱ በጣም ተራ የሆኑ ልብሶችን ትለብሳለች። ሁልጊዜ መልክና ቁመና 10 ከ10 ፍጹም ሆኖ መታየት አለበት የሚለው ሐሳብ ለመቆጣጠር ጸጉሯን ትቆረጣለች። ነገር ግን ነገሮች በእርግጥ ያንን ያህል ቀላል አልነበሩም። ምክንያቱም እናቷ በእውነት በዚህ ገጽታሽ ነው ወደ ውጭ የምትወጪው የሚል ትችት ደርሶባታል። እሷ ግን የቻለችውን ያህል ችላ ብላ መንገዷን ትቀጥላለች። ነገር ግን የሚያደንቋት ሴቶች አግኝተው አብሯት ፎቶ ሲነሱ ነገሩ ይበልጥ እየባሰ ይሄዳል። በዚህ ጊዜ ከሴቶቹ አንዷ በጣም በተፈጥሯዊ ሁኔታ ከወትሮ ገጽታሽ በጣም የተለየሽ ትመስያለሽ የሚል አስተያየት ትሰጣታለች። እዚህ ጋር ኦዝጊ ራሷን ሙሉ በሙሉ ትቆጣጠራለች። በድጋሚ ወደ ቀደመው የጭንቀት ስሜት ውስጥ ስለገባች በዚያን ጊዜ መተንፈስ እንኳን አቅቷት ወደ ስነ ልቦና ሐኪሟ ከመሮጥ ውጪ ሌላ አማራጭ አልነበራትም። ሐኪሙ ሙሉ ለሙሉ እስክትረጋጋ ድረስ ይጠብቅና ይህ ሁሉ የሆነው በተመሳሳይ ችግር ምክንያት እንደሆነ ያስረዳታል። ይህም ሁልጊዜ ራስሽን በሰዎች አስተያየት ጥገኝነት ስር የማስቀመጥ በሽታ ነው። ነገር ግን የሷ ችግር ከዚህ የሰፋ ነበረ።
እሷ የምታየው ምንም እንኳን ከሹላ ታሪክ ጋር በጥቂቱ ብገናኝና ፊልሙን ለመስራት ፍላጎት ቢኖረኝ የሚለውን ነበረ። ነገር ግን የሂጃቡ ነገር ባለባበስ ስታይል ልዩነት ምክንያት በጣም አስፈርቶኛል። በዚህ ጊዜ ሐኪሙ ሰዎችን ላለማስቀየም የምታደርገውን ፍርሃት ለመቆጣጠር ያንን ፍርሃት ፊት ለፊት መጋፈጥና መቀበል እንዳለባት ያስረዳታል። ምክንያቱም ፍርሃቷን መጋፈጥ ካልቻለች ህይወቷን ሙሉ እንደ ባሪያ ብቻ ሆና እንደምትኖርም ይነግራታል። በዚህ ጊዜ ድፍረቷን ታሰባስብና ስለ ሹላ ታሪክ ይበልጥ ለመስማት ወደ ፋይዛ ቢሮ ትሄዳለች። ፋይዛ ሞዝጊ በፊልሙ ታሪክ ምክንያት እያሳለፈች ያለውን የውስጥ የስነ ልቦና ትግል ስለተረዳች በውስጡ የሹላ ተወዳጅ ሂጃብ ያለበትን ሳጥን ሰጣታለች። ሚናውን እንድትቀበዩ ጫና ላደርግብሽ አልፈልግም፣ ነገር ግን መንፈሷ ይበልጥ እንድትረጁና እንድታገኙ የሚረዳሽን ትንሽ ስጦታ ነው ትላታለች። በመቀጠልም የምንረዳው ሹላ ሂጃብ ከመልበሷ በፊት ጋዜጠኛ ሆና ትሰራ ነበረ። በአንድ ወቅት ወንድሟ እሷና እህቷ ወደ ቀጥተኛው መንገድ ይመሩ ዘንድ ይህንን ሻርፕ በስጦታ መልክ ያመጣላቸዋል። ነገር ግን ሹላ ነገሩ ቀላል እርምጃ እንዳልሆነ ትረዳ ነበረ። ይህንን ካደረኩኝ በህይወቴ ብዙ ነገሮችን አጣለሁ። የመጀመሪያው ስራዬና አባቴ ናቸው። ምክንያቱም ሊፈጠሩ የሚችሉ ግጭቶችን ለማስቀረት ሲል አባቴ ሐሳቡን ሙሉ በሙሉ ይቃወማል ትላለች። በእርግጥም የአባቷን ድምጽ ሲሰሙ እናቷ ሻርፖቹን በፍጥነት ቀምታ ተደብቃቸዋለች። ከዚህ ጊዜ ጀምሮ ሹላ ለሂጃብ ሐሳብ ያላት ፍቅር እያደገ ይሄዳል። በሄደችበት ቦታ ሁሉ ሻርፑን ልክ እንደ ስካርፕ ባንገቷ ላይ ታስረው ነበረ። አልፎ ተርፎም በምትሰራበት ቢሮ ውስጥ ሁሉ ትለብሰው ነበረ። እዛው ድርጅት ውስጥ ደሪያ ማብራት ትሰራ እንደነበረ እንረዳለን። በእሷና በሹላ መካከል ባለው ልዩነት ምክንያት ነገሩ የግል ስላደረገችው ከጥንት ጀምሮ ልቧ በቅናትና በምቀኝነት የተሞላ ነበረ። በዚህ ጊዜ የሰላይ ስራ የምትሰራ ሲሆን ለስራ አስኪያጇ ወሬዎችን ሁሉ ታቀብል ነበረ። ከበስተጀርባም ነገሮችን በማሞቅ ለመሆኑ ሹላ የምትጽፈው ይህንን አሰልቺ ጽሑፍ ትወጂዋለሽ? ይህ እኮ የ1950ዎቹ አሮጌ አስተሳሰብ ነው። ከዚህም በላይ ሐሳቦቿ ሁሉ ሃይማኖትን የተቆጣጠረ ነው ትላት ነበረ። በእርግጥም ይህ ወሬ ውጤት አምጥቶ ስራ አስኪያጇ ሹላ በምትጽፈው በማንኛውም ነገር ላይ ሁሉ ጊዜ መቃወም ጀመረች። ሹላ ጭንቋት መጨረሻዋ ላይ ስትደርስ ለአንቺ የሚጠቅምሽ ሰዎችን ለመሳብ የምታወሩ የማይረባና የውሸት ወሬ ብቻ ከሆነ እኔ በመካከላችሁ ቦታ የለኝም ብላ እቃዎቿን ሰብስባ ከድርጅቱ ትወጣለች። እዚህ ጋር ደሪያ እውነተኛና ታማኝ ጓደኛ መስላ በመቅረብ ተከትላት እኔ እኮ ያጻጻፍ ስልትሽን እንድትቀይሪና ይህንን አሮጌ አሰራር እንድትተዩ በተደጋጋሚ መክሬሽ ነበረ ትላታለች። ሹላ ግን ያለፈው ታሪክሽ ለሃይማኖት ያለሽን ጥላቻ ቢፈጥርብሽም ሰዎች በነፃነት መኖርና መደበኛ ህይወታቸውን መምራት ስለፈለጉ ብቻ ልትዋጋቸው አይገባም። ለማንኛውም ውጤቱ ምንም ይሁን ምንም እኔ በዚህ መንገድ እቀጥላለሁ። አንቺ ግን በአካባቢሽ ባሉ ነገሮች ሁሉ በንዴት እያቃጠርሽ ትቀሪያለሽ ትላታለች። ከዚህ በኋላ እግሮቿ በሃይማኖታዊ ፕሮግራም ላይ ለመገኘት ወደ መስጊድ ይወስዷታል። ከሰማችው ንግግር የተነሳ በጣም ከመነካቷም የተነሳ አይኖቿ በእንባ ይረጥባሉ። ሂጃብ ለመልበስም ቁርጥ ውሳኔ አድርጋ ወጣች። ባላት ትልቅ እምነትና ማረጋገጫም ይህንን ውሳኔ አባቷንም ጭምር በዙሪያ ያሉ ሰዎችን ሁሉ ማሳመን ቻለች። ነገር ግን በሚያሳዝን ሁኔታ ከጥቂት ዓመታት በኋላ በ1971 በፕሬዝዳንቱና በስርዓቱ ላይ መፈንቅለ መንግስት ልታደርግ ነው በሚል ሰበብ ተቆጣጥረው ወህኒ ቤት አስገቧት። በእስር ቤት ውስጥም በጣም መጥፎ ነገር አደረጉባት። አልፎ ተርፎም ሴት ፖሊሷ በራሷ እንድታፍር ለማድረግ ሂጃቧን ጨምሮ ልብሷን በሙሉ እያየቻት እንድታወልቅ አስገደደቻት። ይህ ሳይበቃ ለመስገድ ስትል በበረዶ ውሃ ለመታጠብ ትገደድ ነበረ። ከዚህ በላይ ደግሞ ደሪያ በእስር ቤት ውስጥ ካለችው ሰቢያ ከተባለችው ባለጌ እስረኛ ጋር አንድ ትልቅ ውለታ ውልልሻለሁ። አንቺ ግን የሹላን ህይወት በማጥቆር በምንም አይነት መንገድ ብዕርና ወረቀት እንዳትይዝ በኃይልም ቢሆን ከልኪያት። በምላሹ እኔ ለልጅሽ የስነ ልቦና ሐኪም አዘጋጅለታለሁ፣ ለትምህርቱም ገንዘብ እሰጠዋለሁ ትላታለች። ሰቢያም ህይወቷ ሙሉ በልጇ ዙሪያ ስለሚሽከረከር ሳታመነታ ወዲያውኑ ትስማማለች። በተለይም እሷ መታሰሯ በልጇ ላይ በፈጠረው ድንጋጤ ምክንያት የመናገር ችሎታውን አጥቶ ስለነበረ ነው። ከዚያን ጊዜ ጀምሮ በሹላ ላይ መከራው ይጀምራል። ወረቀትና ብዕር ይዛ ባየቻት ጊዜ በኃይል እየቀማቻት ይህንን ድጋሚ ካደረግሽ ዝም አልልሽም ስትል ታስጠነቅቃታለች። ነገሩ በዚህ ብቻ ቢያበቃ ጥሩ ነበረ። የጠዋት ሰላት እየሰገደች እያለ የበረዶ ውሃ ያለበትን ባልዲ በላዋ ላይ ትደፋባታለች። ምንም እንኳን ልጇ የሱፍ ትንሽ ቢሆንም እየሆነ ያለውን ነገር መታገስ ስላልቻለ ፎጣ ይዞ ራሷን እንድታብስበት ወደሷ ይሮጣል። በዚህ ጊዜ ሰቢያ ይበልጥ አብዳ ልጇን በሞኝነት እየገፋች ከእንግዲህ ወደ ልጄ እንዳትጠጊ ስትል ትጮህባታለች። ሹላ ግን በተመሳሳይ መጥፎ መንገድ ምላሽ ለመስጠት ፈቃደኛ አልሆነችም። እንዲህ አይነቱን ክፋት እንድታደርጊ ምን አይነት የበደል ህይወት እንዳለሽ አላውቅም፣ ነገር ግን ኃይል መቼም ቢሆን መፍትሄ አይሆንም ትላታለች። ሰቢያ በሹላ ረጋ ያለ ምላሽ ብትደነቅም ክፋቷን ከመቀጠል ግን አላገዳትም። በማግስቱ ሹላ በጣም ታማና በከፍተኛ ሳል እየተሰቃየች ከእንቅልፏ ብትነቃም የሚገርመው ግን ወደ ሐኪሙ ስትገባ ሊመረምራት ፈቃደኛ አልሆነም። ይህችን ከሃይማኖት የወጣች ሴት ወደ እስር ቤት መልሷት፣ ህመሙ ይገባታል፣ ጨርሶ ብናንገላታት እንኳን መልካም ይሆናል ይላቸዋል።
ከዚህ በኋላ ወደ 2026 ወደ ኦዝጊ ታሪክ እንመለሳለን። ከሐኪሙ ጋር ጨርሳ ስትወጣ በጥንታዊ ዕቃዎች መደብር ውስጥ ወደሚገኘው ከሪም ጋር ጎራ ትላለች። በአጋጣሚ ከወላጅ አልባ ማዕከል የመጡ ህጻናትን የፎቶግራፍ ስልጠና እየሰጣቸው ታገኘዋለች። ከጉጉትም የተነሳ እያንዳንዱ ሰው ታዋቂዋን ተዋናይ ለመቅረጽ ካሜራውን እንዲያወጣ ይነግራቸዋል። በዚህ ጊዜ ኦዝጊ በጣም ትደነግጣለች። ለመሆኑ ፍላሽ አለው ስትል ትጠይቃለች። እሱ ገና እንዳልዳነችና እንደታመመች ይረዳና ሐሳቡን ለመቀየር ይሞክራል። እሷ ግን ህፃናቱ እሷን ለመቅረጽ በጣም ስለጓጉ ሐሳቡን ውድቅ ታደርገዋለች። እነሱን ለማስደሰት ስትል ብቻ የፍላሹን ተጽዕኖ ለመታገስ ትሞክራለች። ምንም እንኳን ተሞክረው ለሷ በጣም ከባድ የነበረ ቢሆንም ከህፃናቱ ጋር ያሳለፈችው ጊዜ ግን የመጨረሻው ውሳኔዋን እንድታሳልፍ ይረዳታል። ስለዚህ ፊልሙን መቀበሏን የምታበስርበትን ቪዲዮ ትቀርጻለች። ስለ ታሪኳ ማንበብ ከጀመርኩበት ጊዜ አንስቶ ይህ በህይወቴ ውስጥ የማቀርበው እጅግ እውነተኛ ነገር እንደሆነ ስለተሰማኝ ስራውን ተቀብያለሁ ስትል ትገልጻለች። ይህንን እንደጨረሰች ወዲያውኑ ወደ ከሪም ጋር ሮጣ የለቀኩትን ቪዲዮ አየሁ፣ በመጨረሻ ለራሴ ወሰን አበጀው፣ ከእንግዲህ ለኔ በሚመቸኝ መንገድ እጓዛለሁ ስትል ትነግረዋለች። እሱ ግን ያን ያህል ወሰን ማበጀት ባይባልም ነገር ግን ለማንኛውም ነገር ዝግጁ መሆንሽን በድፍረት ማሳየት ችለሻል ሲል ያብራራላታል። እሷ ግን ህይወቷን ለመጀመሪያ ጊዜ በቤተሰቦቿ ሳትገደድ ወይንም በሰዎች አስተያየት ሳትነካ የራሷን ውሳኔ በመወሰኗ በጣም ስለተደሰተች ንግግሩን ችላ ትለዋለች። እርግጥ ነው ቤት ስትደርስ ቤተሰቦቿ ምን ሊያደርጓት እንደሚችሉ በሚገባ ትረዳ ነበረ። ስለዚህ በዚህ ሰምቶ በዚህ ማውጣት ስርዓቱን ትከተላለች። በዚያን ጊዜ እናቷ በአንድ በኩል ስታለቅ፣ በአንድ በኩል ደግሞ አባቷ ይህ የምታደርገው ኑሮ ሙሉ የሥራ መስመርሽን ያጠፋዋል፣ ነገር ግን በመረጥሽበት መንገድ መቀጠል ከፈለሽ ከእንግዲህ መብትሽ ነው፣ እንደ ፈቃድሽ እያለ ያስፈራራታል። እሷም ያችን እንደ ፈቃድሽ የምትለውን አረፍተ ነገር ትይዝና ውይይቱን በእሷ ትዘጋዋለች። ከዚያም ዕቃዎቿን ሰብስባ ትወጣለች። በእለቱ መጨረሻ ላይ በማዕከሉ ወደምትገኘው ፋይዛ ጋር ጎራ ብላ ፊልሙን መቀበሏን ታበስራታለች። ፋይዛም የታሪኩን ቀሪ ክፍል እንዲህ ስትል ትቀጥልላታለች። እኔ የህግ ትምህርቴን ካጠናቀቅኩኝ በኋላ የተግባራዊ ሳይንስ ትምህርቴን የጀመርኩት ሙሉ በሙሉ በሹላ ተጽዕኖ ምክንያት ነው። ምክንያቱም እሷ ሐሳቦችን ከማሰራጨት ባለፈ ሂጃብ የለበሰች ሴት ሁልጊዜ አለባበሷ የተሰባጠረና ማንም የማይቀበላት አድርገው የሚመለከቱትን ምስል ለመቀየር ስትል ለረጅም ጊዜ ልብሶችን ራሷ ትሰፋ ነበር። በዚህ መካከል ፉሱን በራሷ ትበሳጭና ትብከነከን ነበረ። ምክንያቱም ሹላ የምታደርገው ማንኛውም ነገር ሁሉ ይሳካ ስለነበረ ነው። በዚህ ጊዜ ፉሱን መረጃዎችን ሁሉ ይዛ ወደ ደሪያ ትሮጣለች። ትልቅ ማት መጣ። ሹላ ከፓሪስና ከሚላኖ የፋሽን መጽሔቶች ገዝታ ከዘመናዊ የማህበረሰብ ገጽታ ጋር የሚስማሙ አዳዲስ የፋሽን ዲዛይኖችን እያዘጋጀች ነው ትላታለች። ደሪያ በዚህ በጣም ትበሳጫለች። እንግዲህ እዚያው እንድትበሰብስ እስር ቤት ከመወርወርና ካስተሳሰቧ ከመገላገል ውጪ ሌላ አማራጭ የለንም እባክሽ ትላታለች። በዚህ ሁሉ መካከል ግን ሹላ መንገዷን በሚገባ ታውቅ ስለነበረ በጽናት ትቀጥላለች። በሷ ጽናት ምክንያት ያዘጋጀቻቸው የፋሽን ዲዛይኖች በሙሉ በከፍተኛ ሁኔታ ተሰራይተው ሰዎች በየቦታው ይለብሱት ጀመረ። አልፎ ተርፎም ፉሶን ራሷ በቀጣዩ ጉብኝቷ ወደ ደሪያ ጋር በሙሉ በራስ መተማመን ሂጃብ ለብሳ በመምጣት እኛው እንጠላታለን፣ ምክንያቱም ኋላ ቀርና አሮጌ አስተሳሰብ ስላላት፣ ነገር ግን የሴትዮዋ ምርጫ በጣም ያምራል ትላታለች። ይሄኔ ደሪያ ይበልጥ ትበሳጭና በሷም ላይም የጥቃት ዘመቻ ለመክፈት ትወስናለች። በኦዝጊ ዘመን ደግሞ የደሪያን ሌላኛውን ቅጂ በአባቷ ገጽታ ላይ እናገኘዋለን። ምክንያቱም እሷን ለማስፈራራት ሲል የስራ አስኪያጇን ይገፋፋታል። ስራ አስኪያጇም ሆን ብላ በመደወል በወሰድሽው ሚና ምክንያት 2 የማስታወቂያ ኩባንያዎች ካንቺ ጋር የነበራቸውን ውል ሰርዘዋል ስትል ታስፈራራታለች። እሷ ግን ነገሩ ጨርሶ አላስፈራትም። ይልቁንም በእኔ ገጽ ላይ ያሉትን የነዚያን የ2 ኩባንያዎች ማስታወቂያ በሙሉ አጥፊያቸው፣ እኔ እጄን አልሰጥም ስትል ትመልስላታለች። ከሪም አዲሱ ማንነቷን የሚያበረታታ ብቸኛ ሰው በመሆኑ በህይወቷ የነበረውን እያንዳንዱን ዝርዝር ነገር በአእምሮ መሳል እንድትችል ሹላ ትሮርበት ወደ ነበረው ቤት ይዟት ይሄዳል። ከጉብኝቱም ጎን ለጎን ለራት ይጋብዛታል። በንግግራቸው መካከል ግን አንድ የሚያስጨንቅ ነገር እንዳለና ሊያወራው እንዳልቻለ ታስተውላለች። እሷ ግን ነገሩን በቀልድ ለማለፍ ትሞክራለች። ለማንኛውም በአንድ ወቅት ወደ ሚስጥር ሳጥን ውስጥ ገብቼ ሁሉንም ነገር አውቃለሁ ትለዋለች። ከዚህም በላይ ላደረክልኝ ለብዙዎቹ ነገሮች ምላሽ ይሆን ዘንድ እባክህን የራቱን ክፍያ እኔ ልክፈል ስትል ትጠይቀዋለች። እሱ እስኪስማማ ድረስም በሐሳቧ ትጸናለች። ነገር ግን ለመክፈል ቪዛ ካርዷን ስታወጣ ካርዱ እንደማይሰራ ትረዳለች። ይሄ ሆኖ አባቷ ሊያስጨንቃትና ሊያደናቅፋት ስለፈለገ ነበረ። ስለዚህ ነገሩን ትታ እሱ እንዲከፍል ትተዋለች። በላይዋ ላይ የሚደረገው ጫና ሁሉ የበረታ ቢሆንም ይህንን እንድትቀጥል ይበልጥ ያበረታታታል። በአካባቢዋ ላሉት ሁሉ ከጀመርኩበት መንገድ የሚመልሰኝ ምንም ነገር የለም ስትል ለማረጋገጥ የሹላን ሂጃብ ለብሳ ቪዲዮ ትቀርጻለች። ለመጓዝ በወሰነችበት መንገድ ላይ ነገሩን ይበልጥ ለማረጋገጥም
በማግስቱ ማለዳ ተነስታ ልብስና እቃዎቿን በሻንጣ ሰበስባለች። የቀለም ስፕሬይ ይዛን በመሄድ እንደ አመጽ ምልክት ግድግዳው ላይ ጽፋለች። በድንገት አባቷና እናቷ እውነተኛ የአደጋ ማስጠንቀቂያ ድምጽ ይሰማሉ። ምክንያቱም በዚህ ብቻ አልበቃትም ነበረ። ይልቁንም አባቷ ያመጣላትን ስጦታዎች በሙሉ በክፍል ውስጥ አቃጥላ በእሳት እንደተቃጠሉ ጥላቸው ነበር የወጣችው። በዚህ ጊዜ እናቷ በጣም ደንግጣ ልጃችንን ለዘላለም የምናጣት ይመስላል የሚል ስሜት ይሰማት ነበረ። አባቷ ግን በቀላሉ ሊተዋት ወይንም የፈለገችውን እንድታደርግ ነፃነት ሊሰጣት ፈቃደኛ አልነበረም። ኦዝጊ ግን በዚህ ጊዜ ፍጹም የተለየች ሆናለች። ምንም ቢፈጠር እንኳን ወደ ኋላ ማለት አልፈለገችም። በመሆኑ በሁለተኛው ፎቅ ላይ ባለው አሮጌ አፓርታማ ውስጥ ለመቀመጥ ወደ ከሪም መደብር ትሄዳለች። አባቷ ግን የምታደርገውን ነገር ለመረዳት ወደ ስነ ልቦና ሐኪሟ ጋር ይሄዳል። ሐኪሙም ችግሩ ያለው አንተ ጋር ነው፣ ምክንያቱም አሁንም እንደ ትንሽ ልጅ ነው የምታያት፣ ተገቢውን መንገድ የምትመርጥላት አንተ ብቻ እንደሆንክ ታስባለህ። ይህ ደግሞ በህይወቷ ላይ የራሷን ቁጥጥር ለማድረግ ያሳየችው የመከላከያ ምላሽ እንጂ ሌላ አይደለም ሲል ያብራራለታል። ኦዝጊ ወደ ማዕከሉ ስትደርስ ፋይዛ በፊልሙ ምክንያት ከቤተሰቦችሽ ጋር ፊት ለፊት መጋፈጥ የለብሽም፣ አባትና እናትሽ አስተሳሰባቸው ካንቺ የተለየ ቢሆንም እንኳን በመካከሉ መካከለኛ መፍትሄ ለማግኘት መሞከር ትችያለሽ፣ ምክንያቱም በማንኛውም ሁኔታ ይህንን የሚያደርጉት ካላቸው ጥልቅ ፍቅር የተነሳ ነው ስትልም ትመክራታለች። ኦዝጊ ግን አልተስማማችም፣ ምክንያቱም አባቷን ከማንም በላይ ታውቀዋለች። ይህንን የሚያደርገው በእኔ ህይወት ላይ ያለውን ቁጥጥርና ስልጣን የማጣት ስሜት መሸከም ስላልቻለ ብቻ ነው ትላታለች። ወደ መደብሩ ስትመለስም ከከሪምም ተመሳሳይ ምክር ትሰማለች። ሁኔታውን ጥቂት ማረጋጋት አለብሽ፣ ምክንያቱም እንደ አባትሽ ያሉ ሰዎች እልህ በተጋፋቸው ቁጥር ጫናቸው ይበልጥ ይበረታሉ ይላታል። በእርግጥም የሆነው ልክ እንደዚሁ ነበረ። ምክንያቱም እሷ በስራ ስብሰባ ላይ እያለች ከመውጣቷ በፊት ቤት ውስጥ ያደረገችውን ውድመት በሙሉ የሚያሳይ የተቀረጸ ቪዲዮ መልእክት ይደርሳታል። ከመልእክቱ ጋርም ይህንን ቪዲዮ ተጠቅሞ የአእምሮ ብቃት ማነስ ክስ በመመስረት በአእምሯ ጤንነት ላይ ጥርጣሬ ሊፈጥር እንዳሰበ የሚገልጽ ይዘት ነበረው። በዚህ ጊዜ በጣም ተናዳ ወደ ቢሮ ትሄዳለች። ይዛው የሄደችው ገና ልጅ እያለች በልደት ቀኗ ከስጦታ ጋር የተሰጣትን የመጀመሪያውን ካርድ ነበረ። በካርዱ ላይ አባትሽ ስለሆንኩ ዓለም ሁሉ ባንቺ ዙሪያ ይሽከረከራል ተብሎ እንደተጻፈ ታስታውሰዋለች። በጣም ዘግይቼ ቢሆንም እንኳን ህይወቴ ሙሉ ባንተ ምክንያት ብቻ እንደተሽከረከረ አድርገህ እኔን እየተቆጣጠርከኝ እንደነበረ ተረድቻለሁ። ነገር ግን አሁን ሰልችቶኛል። ከእንግዲህ የታዛዥ ልጅ ሚናን ለመጫወት ፈቃደኛ አይደለሁም ትለዋለች። ካርዱንም ቀዳ ጥላው ትወጣለች። በጣም ተደስታ ወደ ከሪም መደብርም ትመለሳለች። እንግዲህ የእብደት ጊዜው አበቃ። ካሁን በኋላ ትኩረቴን በሙሉ በሹላ ላይ ብቻ አደርጋለሁ ትለዋለች። ነገር ግን የሚያሳዝነው ይህ የወጣቶች መነሳሳትና ጉጉት በአንድ አፍታ በአእምሮዋ ላይ ይፈሳል። ረዳቷ በከፍተኛ ድንጋጤ እየሮጠች መጣ አባትሽ የአእምሮ ብቃት ማነስ ክስ መስርቶብሻል ስትል ታስረዳታለች። በዚያው ቅስፈት ግን በእስር ቤት ውስጥ ሹላ አብረዋት ካሉ እስረኞች ጋር መቀራረብ ጀምራ ነበረ። አልፎ ተርፎም በመጨረሻ ከእስረኞቹ አንዷ በሰቢያ ፊት ቆማ ከዛሬ ጀምሮ ሹላ በእኔ ጥበቃ ስር ናት፣ በማንኛውም መልኩ ልታስጨንቀት ካሰብሽ መጀመሪያ እኔን መጋፈጥ አለብሽ ስትል ታስጠነቀቃታለች። በእርግጥም በመካከላቸው ያለው ንግግር ወደ ጭቅጭቅና ጸብ ያመራል። በመጨረሻም እንደ ቅጣት አይነት ሹላ ለብቻዋ በሚዘጋ የእስር ቤት ክፍል ውስጥ እንድትገባ ይደረጋል። ከአንድ ቀን ባነሰ ጊዜ ውስጥ ግን ፖሊሱ የመጣውን ዜና ሲነግራት ትደነግጣለች። የሪፐብሊኩ ፕሬዝዳንት የይቅርታ ደብዳቤ ብቻ እንድትጽፍና እንድትፈታ መወሰኑን ይነግራታል። እሷ ግን ፈቃደኛ ሳትሆን በምህረት ደብዳቤ ከስር ወጥቼ እኔ ጨርሶ ባላደረኩት ስህተት ውለታ እንደዋሉልኝ አድርጌ ህይወቴን አንገቴን ደፍቼ ለመኖር ዝግጁ አይደለሁም ትለዋለች። በመቀጠልም ለፖሊሱ እውነተኛ ፍትህ እኔ በእስር ቤት ውስጥ እያለሁ ነፃነቴን መስጠት እንጂ በውለታ በነፃ መለቀቅ አይደለም ስትልም አስረዳችሁ። በመሆኑም ፖሊሱ ደክማ እጇን እስክትሰጥ ድረስ በድጋሚ ወደ ብቸኛው የእስር ክፍል ከመመለስ ውጪ ሌላ አማራጭ አልነበረውም። ሹላ ግን መቼም ቢሆን ያንን አይነት እጅ የምትሰጥ ሰው አልነበረችም። የቅጣት ጊዜዋን በጣም በተለመደ ሁኔታ ሳለፈች። ወደ መደበኛው የእስረኞች ክፍል ስትመለስ በክፍል ውስጥ ያሉ ጓደኞቿ ወረቀትና ብዕር ሲሰጧት ትገረማለች። ከዛሬ ጀምሮ ማንም ከመጻፍ አይከለክልሽም፣ የፈለግሽውን ጻፊ፣ እኛ ወረቀቶችን በራሳችን መንገድ በጉብኝት ሻንጣዎች ውስጥ ደብቀን ወደ ውጪ እናወጣልሻለን፣ ሰዎች ጋርም ይሰራጫል ይሏታል። በዚህ ጊዜ ሹላ ራሷን ማመን እንኳን አቃታት። ልክ የጠፋ ልጇን ከረጅም ጊዜ መለያ ወደ ቅፏ የተመለሰላት ያህል ወረቀቱን በድል አድራጊነት ስሜት አሸተተቻቸው። በሌላ በኩል ደግሞ ሰቢሃ በምትተኛበት ጊዜ ጠብቃ ሹላ ከልጇ ከዩሱፍ ጋር ትጫወት ነበረ። ምክንያቱም ልጁ በሷ ላይ በጣም ተጣብቆ ነበርና አንድ ቀን ሰቢሃ ሹላ ከምትኖርበት የመልካም ሴት መንፈስ የተነሳ ጨነቃት። በድንገት ልትመታትና በክፍሉ ላይ ያላትን የበላይነት በድጋሚ ለማረጋገጥ ትነሳለች። ነገሩ አልፎባት ስለነበረ ስለት ጭምርም አውጥታለች። እዚህ ጋር ነው የሰቢሃ ልጅ በመጨረሻ አንደበቱ ተፈቶ ይበቃል፣ አትጉዳት፣ እኔ ወዳታለሁ ብሎ ይነግራታል። ሁሉም ደነገጠ። ምክንያቱም ለአመታት ሳይናገር ቆይቶ ነበር። ሰቢሃ ወደ ልጇ ሮጣ በማልቀስ ትዝለፈለፋለች። በመጨረሻ ተናገር
ራሴን ማመን አልቻልኩም ትለዋለች። ይሄ ክስተት ለሷ የእውነተኛ ንስሐና የመመለስ መጀመሪያ ሆነ። ምክንያቱም ከሹላ ጋር በጥሩ ሁኔታ ለመኖር ከጎኗ ለመቆም ውሳኔ መውሰድ ብቻ ሳይሆን ደሪያንም ፊት ለፊት ተጋፍጣ እንዲህ አለቻት፣ ከእንግዲህ የአንቺን ጋጋታ አልሰማም። ምክንያቱም እንደ ሹላ ያሉ ሰዎች ንግግራቸው በየቦታው እንዲሰራጭ ልንደግፋቸው ይገባል። በዚህ ጊዜ ደሪያ በጣም አበደች። ምክንያቱም በአንድ በኩል በሩን ሲዘጋባት፣ በሌላ በኩል ደግሞ መንገዷ ሲበራላት ታየዋለች። ዋናው ሐሳብ ግን የሹላ ህይወት እንዲህ ከመወሳሰቡና ወደ እስር ቤት ከመግባቷ በፊት ከፉሱን ጋር በጣም በጥሩ ሁኔታ ትገናኝ የነበረ ሲሆን ልክ እንደ እህቷ አድርጋ ወደ ጉባኤ ይዛት ትሄድ ነበረ። ይሄ ሁሉ ቢሆንም ግን ፉሱን ከደሪያ ጋር ሆና ለመደሰት ስትል ስለ ሹላ ሙሉ በሙሉ የተሳሳቱና የውሸት ክሶችን የያዙ ዜናዎችን የሚወጡበትን ቅጽበት ትጠባበቅ ነበረ። ከዚህም በላይ እሷ የስብሰባዋን ቀጠሮ የምታውቅ መሆኑን በመጠቀም በሷም ሆነ እዚያ በሚገኙ ሰዎች ሁሉ ላይ ነገሮች እንዲወረወሩባቸው ወንዶችን ይገዛሉ። በዚያን ጊዜ ለሹላ ዋናው የጭንቀት ጉዳይ የነበረው ሊሰሟት የመጡ ሰዎች ያለምንም ጥፋት በዚህ መልኩ እንዳይንገላቱ ሲሉ እነዚህ ወንዶችን ማስቆም ብቻ ነበረ። እዚህ ጋር ነው እንግዲህ ፉሱን ለመጀመሪያ ጊዜ በሷና በደሪያ መካከል ያለውን ልዩነት የተረዳችው። የሹላ ሙሉ ትኩረት ልታስተላልፍ በምትፈልገው መልእክት ላይ ሲሆን የደሪያው ትኩረት ግን ንግግሯ ትክክል ይሁን ስህተት ሹላን በማንኛውም መንገድ መጣል ብቻ ነበረ። የሚገርመው ግን ፖሊስ ሲደርስ ሹላ በወጣቶቹ ላይ ክስ ለመመስረት ፈቃደኛ አልሆነችም። ነገሩ የሐሳብ አለመግባባት ብቻ ነበረ። እነሱ ራሳቸው አዳራሹን አጽድተውናል፣ ወደ ነበረበት ለመመለስ ይረዱናል ስትል አስረዳች። በሌላ በኩል ኦዝጊ ግን ከፍተኛ ድንጋጤ ውስጥ ገባለች። ምክንያቱም አባቷ እሷን ለመስበርና በድጋሚ በሱ ቁጥጥር ስር ለማድረግ ሲል ብቻ ፍርድ ቤት ቀርቦ በገዛ ልጁ ላይ ሊመሰክር ይችላል ብላ ጨርሶ አልገመተችም ነበረ። በዚህን ጊዜ ካሪም ነገሩን ሊያቀልላት ይሞክራል። በቃላቱ ላይ ያለውን ነገር ማንም ያምናል ማለት አይቻልም። አንቺ ታዋቂ ተዋናይት ነሽ፣ የራስሽ ታዳሚ አለሽ ሲል ያብራራላታል። እሷ ግን ሞባይሏን ከፍታ ቤት ውስጥ ያደረገችውን የውድመት ቪዲዮ ታሳየዋለች። እዚህ ጋር በሷ ባህሪና ድርጊቶች ምክንያት ነገሩ በጣም የተወሳሰበ በመሆኑ የህግ ጠበቃ ከመጥራት ውጪ ሌላ አማራጭ አልነበረውም። በሌላ በኩል ደግሞ አባቷ በፍርድ ቤት በኦዝጊ ላይ እንዲመሰክርና የአእምሮ እክል እንዳለባት እንዲያረጋግጥ ወደ ስነ ልቦና ሐኪሟ ጋር ይሄዳል። ይህ ሳይበቃ እናቷ ፋይዛ ጋር ሄዳ ልጄ ለምታሳልፈው መከራ ሁሉ ምክንያቱ አንቺ ነሽ፣ አስተሳሰቧንም ቀይረሻል ትላታለች። ፋይዛም ኦዝጊ ልክ እንደማንኛውም በእድሜዋ እንዳለች ሴት በራሷ መኖርና ብትወድቅም ብትሰበርም መልሳ ብትነሳም የምትፈልገውን መንገድ መምረጥ ነው የምትሻው። ባልሽ ግን በሷ ላይ ካለው ፍጹም የቁጥጥር ስልጣን ውጪ ሌላ ምንም የሚያስጨንቅ ነገር የለም ስትል ትመልስላታል። ምንም እንኳን እናቷ ይህ ንግግር ሁሉ በሚገባ ብትረዳውም ወደ ኦዝጊ ቤት በመሄድ አባትሽን ይቅርታ ጠይቂው፣ እሱ ክሱን ያነሳልሻል፣ ይህንን ሁሉ የሚያደርገው ካለው ጥልቅ ፍቅር የተነሳ ነው ትላታለች። በዚህ ጊዜ ኦዝጊ ተገርማ ለመሆኑ እኔ በምን ጉዳይ ነው ይቅርታ የምጠይቀው? በህይወቴ ለመጀመሪያ ጊዜ ለወደፊት እድሌ የሚሆን ነገር በመምረጤ ስትል ትጠይቃታለች። በመቀጠልም ወይዘሮ ሹላ በሐሳቧ በመጽናቷ ምክንያት 8 ወራት ሙሉ መታሰሯን ታውቂያለሽ። አንቺ ግን እኔ ህይወቴ ሙሉ በአባቴ ጥላ ስር እንድኖር ትፈልጊያለሽ ስትል ታስረዳታለች። ከዚህ በኋላ ካለፈው የቅርብ ጊዜ ጫናዎች ሁሉ አእምሮዋን እንድታሳረፍ ሲል ካሪም ወደ መዝናኛ ፓርክ ይዟት ይሄዳል። የፍርድ ቤት ቀጠሮ ላይ ሲደርስ አባቷ ንግግሩ እውነት መሆኑን ለማረጋገጥ ሆን ብሎ የስነ ልቦና ሐኪም መቅጠሩን ትረዳለች። ነገር ግን የሷ ድል ሆኖ እሷ የምትከታተልበት የስነ ልቦና ሐኪም የአባቷን ንግግር ሁሉ ውድቅ ያደርገዋል። በዚህ ሁሉ መካከል የመጨረሻውን የፍርድ ውሳኔ ለወጠችው እናቷ ነበረች። ምክንያቱም ፍርድ ቤት ቀርባ ልጄ በዚህ ደረጃ ጤነኛ ሆና በደስታና በሰላም ስትኖር ያየዋት በዚህ ወቅት ብቻ ነው ስትል ትመሰከራለች። ስለዚህ ክሱ ሙሉ በሙሉ ውድቅ ተደርጎ የአእምሮ ጤንነቱ አስተማማኝ መሆኑ ተረጋግጦ የአእምሮ እገዳ ክስ እንደተዘጋ እናቷ በመጨረሻ የዝምታ ግንቧን ሰብራ የጋብቻ ቀለበቷን አውልቋ ለባሏ ትወረውርለታለች። ኦዝጊም በመጨረሻ የፊልሙን ቀረጻ ትጀምራለች። ባላት ከፍተኛ ጉጉት የተነሳ እያንዳንዱ ዝርዝር ነገር ለማጥናት በየቀኑ ሴናሪዮውን ስታነብ ታድራለች። በፊልሙ ላይ የምታደርገው እንቅስቃሴ እንዲሁ ያለባበስ ማስመሰል ብቻ ሆኖ ስሜቱ ለታዳሚው እንዳይጠፋባት ስትል ካሪም ትክክለኛውን የሰላት አፈጻጸም ዘዴ እንዲያስተምራት ታደርጋለች። በእርግጥም ይህ ትልቅ ውጤት ያመጣ ሲሆን ፋይዛ እንኳን ለጥቂት ሰከንዶች ያህል ሹላ ከፊቴ የቆመች መሰለኝ ስትል ታደንቃታለች። ኦዝጊ በዚህ በጣም ትደሰታለች። ነገር ግን ለመሆኑ ሴናሪዮውን ለምንድን ነው ያልተሟላው? ማወቅ የምፈልጋቸው ብዙ ጥያቄዎች አሉኝ ስትል ትጠይቃታለች። ፋይዛም የጉጉት ጥያቄዋን ለመመለስ የታሪኩን ቀጣይ ክፍል እንዲህ ስትል ትነግራታለች። በአንድ ወቅት የሹላ ንግግር ከመጠን በላይ መሰራጨት በጀመረበት ጊዜ ባለስልጣናት በጣም ተጨንቀው ነበረ። አልፎ ተርፎም ሰዎች ወደ ቤታቸው ይመለሱ ዘንድ በሴሚናሩ ዕለት በየመንገዶች ላይ ቦምብ አድርገዋል የሚል የውሸት መግለጫ አውጥተው ነበረ። የሚገርመው ግን በዚያን ጊዜ ህዝቡ የተጫወቱትን ጨዋታ ተረድቶ ስለነበረ
እንዲሁም በተለመደው ሁኔታ ወደ ሴሚናሩ ይሄዳሉ። ባለስልጣናቱ ግን በቀላሉ እጅ አልሰጡም። የድምጽ ማጉያዎች ሽቦዎችን በሙሉ ቆራረጡ። ይሄንን ያደረጉት ማንም ሰው እንዳይሰማማ ለማድረግ ነበረ። በዚህ ጊዜ ህዝቡ ተቆጥቶ ሰልፍ ለማውጣት ቢፈልግም ሹላ ግን የቻለችውን ያህል ሁኔታውን ለማረጋጋት ትሞክራለች። በመካከላቸውም ቆማ በሰላም ወደ ቤታቸው እስኪመለሱ ድረስ ታነጋግራቸዋለች። ከዚህ ሁሉ በኋላ ግን ህዝቡን ለአመጽ አነሳስታለች በሚል ሰበብ እንድትታሰር ትዕዛዝ አወጡባት። እዚህ ጋር ኦዝጊ በጣም ትናደዳለች። ምክንያቱም ሴትየዋ ራሷን መስዋዕት ካደረገች በኋላ በመጨረሻ ከባለስልጣናት የተሰጣት የምስጋና ቃል ይህ በመሆኑ ነበረ። ነገር ግን በሚያሳዝን ሁኔታ የፊልም ቀረጻው ሰዓት ስለደረሰ ፋይዛ ታሪኩን ልጨርስላት አልቻለችም። በአባቷ በኩል ግን ቤቱ ባዶ ሲሆንበት በመጨረሻ የቆጨው ይመስላል። ሚስቱን ይቅርታ በመጠየቅ ከእንግዲህ በልጃችን ህይወት ውስጥ ጣልቃ አልገባም፣ ግን እባክሽን ወደ ቤትሽ ተመለሽ፣ ያለ አንቺ ለብቻዬ መኖር አልችልም ሲል ቃል ይገባላታል። እሷም ኦዝጊ ደህና መሆኗን ብቻ ስለሚያስጨንቃት ሌላ እድል በመስጠት ተስማማለች። በሌላ በኩል ደግሞ ከሪም ለኦዝጊ ስጦታ ያመጣላት ሲሆን ስትከፍተው ግን መስታወት ሆኖ ታገኘዋለች። በመገረምም ራሷን የምታጋንን መሆኗን እየጠቆመ መሆኑን ወይስ ከውበቴ በብዛት የተነሳ ነው ስትል ትጠይቀዋለች። ይህንን ደስ የሚል ቅጽበት ግን የአዲሱ ክፍል ሴናሪዮ መልእክት ስልኳ ላይ በመምጣት ያቋርጠዋል። ባላት ከፍተኛ ጉጉት የተነሳ በፍጥነት ወደ ክፍሏ ትሮጣለች። በዚህን ጊዜ ሴናሪዮኑ ስለ ፎሱን የሚገልጽ ትዕይንት ላይ ነበረ። ታሪኩን ፎሱን አንድ ቀን ወደ ቤት ስትመለስ ቢላል የተባለ ወጣት ሲጠብቃት ታገኘዋለች። እሱም በሹላ ጉባኤ ላይ ደጋግሜ አይቼሻለሁ፣ አንቺ ልክ የሷ ቀኝ እጅ ነሽ፣ እኔ ግን ትንሽ ስጦታ ላመጣልሽ ፈልጌ ነው ይላታል። አንድ ኢንቪሎፕ ሰጥቷት ወዲያውኑ ይሄዳል። በሷ አእምሮ ውስጥም የመጣው ግን ይህ በእርግጥም ለሹላ የተሰጠ ስጦታ ነው የሚል ስለነበረ ሄዳ የሆነውን ሁሉ ትነግራታለች። የሚገርመው ግን ስጦታውን ስትከፍተው መስታወት ሆኖ ታገኘዋለች። ሹላ ግን ይህ ስጦታ ላንቺ ነው፣ ትርጉሙ ካልገባሽ በጥንት ዘመን ወንዶች ለሚወዳት ሴት ልጅ መስታወት ያመጡላት ነበር ስትል ታስረዳታለች። ኦዝጊ ንባቡን ስትጨርስ በከፍተኛ ደስታ ወደ ከሪም ትሮጣለች። ለመሆኑ እንዲህ ያለ ትርጉም እንዳለው ለምን አልነገርከኝም? እንዲሁ ሳላውቀው ዝም ብላ የምትተወኝ ትለዋለች።